የክርስቶስን አምላክነት አረጋግጣለሁ። ሙስሊሞች ፍጡር ነው ያሉት ስተተኛ መሆናቸውን አረጋግጣለሁ። ሰላማችሁ ይብዛ። ይህ የምታዩት ወንድማችን ከቁርአንም ሆነ ከመጽሐፍ ቅዱስ የኢየሱስ ክርስቶስን መለኮታዊ ባህሪ ወይም መለኮትነት ሊያስረዳኝ የሚችል አገልጋይ ቢሆን ወይም ደግሞ ሰምባዲ ማንም ይሁን ማንም ሜዳውን ፈረሱም ይሄው እያለን የተናገረው ከቁርአን ላስረዳ አልችልም፣ ግን ከመጽሐፍ ቅዱስ እስቲ አንዳንድ ክፍሎችን ልጥቀስና ለዚህ ምን እንደሚመለስ ማየት ፈልጋለሁ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለውን የራሳቸው ትርጉም ሰጥተውታል። ኢየሱስ አይደለም ለማለት ነው። ቃልም ስጋ ሆነ የሚለውን የተነገረው የአብ ቃል ሰብስታንስ ያዘ ለማለት ነው አይነት ነገር ሲተረጉሙ ሰምቻለሁ። ወንድሞቼ እንደዛ ማለት አይደለም። ኦኬ፣ ስለ ኢየሱስ ክርስቶስ ስለ ጌታችን ነው የሚናገረው። የሆነውም ሁሉ የሆነው በእርሱ ነው። ፐርሰኒፋይ አድርጎ ነው የሚነግረን። ቁጥር 3 ኦልራይት። ዛሬ ያ ቃል የተባለው እንዴት ኢየሱስ ክርስቶስ እንደሆነ ማረጋገጫ አሁን ይዤላችሁ መጥቻለሁ። እንግዲህ ኢየሱስ አይደለም አብ ነው እንዲህ ለሚለው ነገር የእግዚአብሔር ቃል ይዳኘናል። ዮሐንስ ራእይ ምዕራፍ 19 ቁጥር 13 ስለ ኢየሱስ ክርስቶስ ግጥም አድርጎ ተናግሮ ስሙ የእግዚአብሔር ቃል ይባላል። ስሙ የእግዚአብሔር ቃል ነው። የማን? የኢየሱስ ክርስቶስ ስም። ሄዱና ዮሐንስ ራእይ ምዕራፍ 19 ቁጥር 13 አንብቡ። ኦኬ፣ ዕብራውያን መልእክት ምዕራፍ 11 ቁጥር 6 ዓለማት በእግዚአብሔር ቃል እንደተፈጠሩ በእምነት እናስተውላለን። ዓለማት የተፈጠሩት በእግዚአብሔር ቃል ነው። ያ የእግዚአብሔር ቃል ማን ነው? የእግዚአብሔር ቃል ማለት ንግግር ማለት ሳይሆን ፐርሰን ወይም ደግሞ the logic of God ሎጎስ መለኮት ማለት ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ራሱ እግዚአብሔር ነበረ። ስለዚህ ይህ ቃል ፐርሰን ስለሆነ ዓለማትን የፈጠረው እርሱ ነው የሚባለው። እርሱ እንደሆነ እዛው ቁጥር 3 ላይ የሆነውም ሁሉ የሆነው በእርሱ ነው፣ ያለ እርሱ የሆነ አንዳች ነገር የለም በማለት ዓለማት የተፈጠሩት በእርሱ እንደሆነ ነገር እርሱ ሊባል የሚችል ፐርሰን ነው። ይሄ ካልተዋጠልን ቆላስይስ ምዕራፍ 1 ላይ አምጣችሁና እንደዚህ ይላል። ቃል በቃል ስለ ኢየሱስ ክርስቶስ ነው የሚያወራው። እሱ ከጨለማው ስልጣን አዳነን ይላል ቁጥር 13። ከ15 እስከ 17 ሄዳችሁ ስታነቡ እንደዚህ ይላል በግልጽ በሰማይና በምድር የሚታዩትና የማይታዩ ዙፋናት ቢሆን ስልጣናት እያንዳንዱ ሁሉ ነገር በእርሱ ተፈጥሯል ነው የሚለው። በማን? በእርሱ የተባለው ማን ነው? ፐርሰኒፋይ አድርጎ የሚነግረን ማንን ነው? ቃል ነው። ኦልራይት፣ ካልተዋጥልን ዋን ሞር ተጨማሪ ጠቅስ ዕብራውያን መልእክት ምዕራፍ 1 ቁጥር 8 ለሁሉም የየራሳቸው መልስ አላቸው። they always get something to say by the way። የመጽሐፉን ባለቤት የመጽሐፉን ሰዎች መጠየቅ ያስፈልጋል እንጂ አይ እንዲህ እኮ ነው የሚለው ብሎ ለማስረዳት መሞከር ትክክል አይደለም። ኦኬ፣ ቆላስይስ ማን ነው? ዕብራውያን መልእክት ምዕራፍ 1 ቁጥር 8 ስለ ልጁ ግን ይላል አንተ ከጥንት ሰማያት ማን ነው ምድርን መሰረትክ፣ ሰማያትም የእጆች ስራ ናቸው፣ እነሱንም ትጠቀልላቸዋለህ እንደ መጋረጃ። አንተ ግን አንተ ነህ፣ ዓመቶችን ከቶ ያልቁ። ስለማን ነው የሚያወራው? አምላክ ሆይ ምድርን መሰረትክ፣ ሰማያትም የእጆች ስራ ናቸው እያለ እየተናገረ አምላክ ሆይ እያለ እየጠራው ሰማይንና ምድርን ደግሞ እርሱ እንደፈጠረና እንደ መጋረጃም እንደሚጠቀልላቸው እየነገረን ስለ መለኮታዊ ባህሪ የሚነግረን ወይም አምላክነቱን የሚያሳየን የለም። እንዴት ይባላል? ኦኬ፣ ኤስ ካልተዋጠልህ ሌላ ጥቅስ ላምጣ። መቼም እግዚአብሔር ስግደትን የሚቀበል አምልኮን የሚቀበል እግዚአብሔር ብቻ ነው። ይህ ኢየሱስ ከሰው አምልኮን ተቀብሏል፣ ስግደትን ተቀብሏል። ኦልራይት፣ 24ቱ ሽማግሌዎች ሰግደውለታል። 4ቱ እንስሶች ወድቀው ሰግደዋል። እልፍ ጊዜ አእላፋት ሺህ ጊዜ ሺህ የሆኑ መላእክት አምልኮን በዙፋኑ ላይ ለተቀመጠው ለአብና ለበጉም በእኩል የአምልኮ ስርዓት አድርጓል። ሰግደውለታል። በበጉ ፊት ወድቀዋል። ለበጉ አምልኮ አቅርበዋል። ሰግደውለታል። እዛ ዕብራውያን መልእክት ምዕራፍ 1 ቁጥር 6 ላይ
በኩርን ወደ ዓለም ሲያስገባ which is ከሞት ዓለም ተነስቶ ወደ ዓለም ሲመለስ ማለት ነው። የእግዚአብሔር መላእክት ይስገዱለት። ከሰው መካከል መላእክት የሰገዱለት የምታውቁት ፍጡር አለ? ዮሐንስ ራእይ ምዕራፍ 5 ላይ ደግሞ በዙፋኑ ላይ ለተቀመጠው ለበጉም ይሁን ባለጠግነትና ክብር ምስጋና እያሉ 24ቱ ሽማግሌዎች አራቱ እንስሶች 24ቱ ሽማግሌዎች አክሊሎቻቸውን አኑሮ ወድቆ ሰገዱ። አምልኮም ሲያቀርቡ ለአብ ብቻ አይደለም፣ በዙፋኑ ላይ ለተቀመጠው ለአብ ማለት ነው፣ ለታረደው በግ ለበጉም ጭምር እኩል ከአብ ባልተናነሰ መልኩ ሲሰግዱ እናያለን። መላእክት ሲሰግዱለት ካየው፣ ስጋ የለበሰ ሲሰግድለት ካየው፣ 24ቱ ሽማግሌዎች ወድቀው ሰገዱ በበጉ ፊት። አምልኮም ደግሞ አመለኩት። ከስጋ ለባሽ መካከል ይህ ሰው የተቀበለውን አምልኮና ስግደት የተቀበለ ሰው አለ ወይ? መላእክት ያመለኩት ሰማያውያን ፍጥረታት ሱራፌልና ኪሩቤል የሰገዱለት ማንን ታውቃላችሁ? ስግደት በመቀበሉ ብቻ አይደለም፣ ከስጋ ለባሽም ተቀብሏል፣ ከመላእክትም ተቀብሏል፣ አምልኮን ተቀብሏል። ይሄ ብቻ ደግሞ አይደለም። ዮሐንስ ራእይ ምዕራፍ 22 ወረድ ብላችሁ መጨረሻ ያለው ማለት ነው። አልፋና ኦሜጋ መጀመሪያውና መጨረሻው ያለና የሚኖር መጨረሻና መጀመሪያና መጨረሻው ሕያውም እኔ ነኝ። እኔ ኢየሱስ የዳዊት ስርና ዘር ነኝ፣ የሚያበራ የንጋት ኮከብ ነኝ። ይህን ሁሉ እንዲያሳውቃችሁ መልአኬን ላኩ አለ። ኦኬ መልአኬን ላኩ የሚል መልአክን የላከ መላእክቶችን በእናንተ ቋንቋ የላከ ስጋ የለበሰ ሰው ማንን ታውቃላችሁ? አብርሃም ልኳል መልአክ። ከአብርሃም የተሻለ ሰው የለም በመጽሐፍ ቅዱስ ውስጥ በብሉይ ኪዳን። ጳውሎስ በአዲስ ኪዳን መልአክ ሲልክ አይታችኋል? መልአኬን ላኩ፣ መልእክተኛዬ መልአኬን ላኩ ያለ ሰው ማንን ታውቃላችሁ ከኢየሱስ ውጪ? መልአኬን ላኩ ስላለ ብቻ አይደለም። አልፋና ኦሜጋ መጀመሪያና መጨረሻ እኔ ነኝ ያለው ሙስሊሞች ተከራክረውኛል። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ያለው ለእግዚአብሔር አብ ነው ብሎ ተከራክረውኛል። ይሁን እሺ፣ በተመሳሳይ ለእግዚአብሔር አብ በተነገረው መልኩ የዮሐንስ ራእይ ምዕራፍ 22 መቼም ዲናይ ልታረጉት አትችሉም፣ ልትከራከሩ አትችሉም። ያን ቦታ ወደ ግራ ወደ ቀኝ የሚያስብል ቦታ አይደለም። ሂዱና አንብቡ። ዮሐንስ ወንጌል ዮሐንስ ራእይ ምዕራፍ 22ን አንብቡ። አውሽ እንደው ላይክ ሄጄ ብዙ ባነበው ደስ ባለኝ፣ ግን እንደው ጊዜ ይፈጅብኛል። እናንተ አንብቡት። ምናልባት ለምን አላነበውም? እንደው ለክ ሰዓቴን ሳልፈጅ ማለት ነው። አዳምጡ። ኦኬ ምዕራፍ 22 መጨረሻ ላይ እኔም ዘመኑ ቀርበዋልና የዚህ መጽሐፍ ትንቢት ቃል በማህተም አትዝጋው። አመፀኛው ወደፊት ያመጽ፣ ርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅን ያድርግ፣ ቅዱሱም ወደፊት ይቀደስ አለ። እነሆ በቶሎ እመጣለሁ። ማን ነው በቶሎ እመጣለሁ ያለው? ባለፈው ስጠይቃቸው አብ ነው የሚመጣው ብሎኛል። አንዳንድ ጥቅስ ሊሰጡኝ ይሞክራሉ። እግዚአብሔር ወደ ሰዎች እንደሚመጣ አውቃለሁ። መጣ ማለት በአካል መምጣት ሳይሆን የሚያወራው ወደ ችግራችሁ እግዚአብሔር ለምሳሌ መጥቶ ሪዞልቭ ካደረገ እግዚአብሔር መጣ ይባላል። ይሄ ግን እሱ አይደለም። ኢየሱስ ወደ ሰማይ ባረገ ጊዜ መላእክት መጥቶ ምንድን ነው ያሉት? ወደ ሰማይ ሲወጣ ያያችሁት ኢየሱስ እንዲሁ ተመልሶ ይመጣል። የጌታችን ኢየሱስ ክርስቶስን ዳግም መምጣት እየተጠባበቅን እንደሆነ ባይብል ይናገራል። እሱም እመጣለሁ ብሏል። ስሙ፣ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። ከእግዚአብሔር ውጭ የሚያደርግ ማን ነው? አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ማን የተናገረው ይሄንን? ለእግዚአብሔር አብ በተነገረው መልኩ በእኩል አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያና መጨረሻው እኔ ነኝ። ዘጸአት ምዕራፍ 3 ላይ ከተጻፈው አልፋና ኦሜጋ ምንድን ነው ልዩነቱ? እኔ ነኝ ከሚለው ምንድን ነው ልዩነቱ? ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿም ለከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው። ውሻዎች፣ አስማተኞች፣ ሴሰኞች፣ ነፍሰ ገዳዮች፣ ጣዖትን የሚያመልኩ ውሸትን የሚወዱና የሚያደርጉ ሁሉ በውጭ አሉ። እኔ ኢየሱስ ለአብያተ ክርስቲያናት ዘንድ ይህንን እንዲመሰክርላችሁ መልአኬን ላኩ። ማን ነው መልአኬን ላኩ ማለት የሚችል? እግዚአብሔር ካልሆነ እኔ የዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ። ስለዚህ አያችሁ፣ ሰዓት ስለሌለኝ ነው ትንሽ የተናገርኩት። ወንድሞቼና እህቶቼ ተው፣ እንደዛ አይባልም።
ኢየሱስ መለኮታዊ ባህሪውን መጽሐፍ ቅዱስ በብዙ ይናገራል። ትንሿን የተናገርኩት እኔ